የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። በጣም ከሚያስደንቁ ሰዎች መካከል ጤና ይስጥልኝ፣ እንደምን አላችሁ? አምላካችሁን አመስግኑት። በዚህ ሰዓት ከረንትሊ በዚህ ሲቹዌሽን ለፕሮቴስታንቲዝሙ ዓለም የቅዱሳኑን ምልጃ ለማስረዳት ሰጣ ገባ ውስጥ የሚገባ ኦርቶዶክሳዊ ሳይ በጣም ነው የምደነቀው። እነዚህ ሰዎች በእኔ እይታ ወይ ስራ የላቸውም ወይ አጀንዳውን ፈልገውታል። ወገኖቼ የፕሮቴስታንቲዝሙ ዓለም አይደለም የቅዱሳኑን ምልጃ አምኖ ለመቀበል ቀርቶ በስጋ የተገለጠውን በዘመኑ ፍጻሜ ከሴቲቱ የተገኘውን ቅዱሳን ሁሉ ስለ እርሱ የመሰከሩለትን፣ ነቢያቱ ሁሉ ስለ እርሱ የሚመሰክሩለትን፣ መዝሙራቱ ሁሉ ስለ እርሱ የሚመሰክሩለትን በስጋ የተገለጠውን ክርስቶስን ከአባቱ ርኢና ነጥሎ ከፍጹም አምላክነቱ አውርዶ ዛሬም ትማልዳለህ እያለ ሲሳደብ የሚውል ፕሮቴስታንቲዝም ይባላል። ተሳስቻለሁ? ነጩ እውነት ይህ ነው። በክርስቶስ ላይ ይህን ያለ የተዘባበተ ፕሮቴስታንቲዝም አንዱ ቅዱስ በጸሎቱ ያግዝሃል ብትለው ስድብ ነው የሚመስለው። ህሊናቸው ለማይረባ ነገር ሲሰጥ ይህን ያስባሉ። ይህ በጣም አሳዛኝ ጉዳይ ነው በነገራችን ላይ። ለዛ ነው እንደነዚህ አይነቶችን ከላባት ለመቁረጥ ቤተ ክርስቲያን ዓለም አቀፋዊ ጉባኤ አድርጋ ቆርጣ ይጣለቻቸው። የነዛ ርዝራዦች ናቸው አሁን ያሉት ከአራተኛው ጉባኤ በኋላ የተፈጠሩት። አንድ ኦርቶዶክሳዊ ይህን ጠንቅቆ ማወቅ አለበት። ስለዚህ ለነዚህ ሰዎች በክርስቶስ ላይ እንኳን ይህን ያህል ነገር የሚናገሩ በአንዱ ቅዱስ ላይ ተነስተው ቅዱስ ተክለ ሃይማኖት ምስክራችሁ ይሆናሉ። በነገራችን ላይ በንጉሥ ፊት ስትቆሙ በሞታቸው ላይ የተዘባበታችሁ አይደለም በጸሎታቸው ልትታመኑ በሞታቸው ላይ በአደባባይ የተሳደባችሁ እስከ ዛሬ ድረስ የምትሳደቡ አላችሁ። የምሬ ነው። በጣም ነው የምታሳዝኑኝ። ፍርዱን ለእርሱ ትቻለሁ፣ ግን በጣም ታሳዝናላችሁ። አይደለም ሰማያዊ ንጉሥ ፊት ቅዱስ የሚልን ቅዱስ ቀርቶ ምድራዊ ንጉሥን የሚያገለግል አንድ ወታደር ብትናገረው በስጋ የሚደርስብህ መከራ ይታወቃል። እግዚአብሔር ዝም ሲል የሌለ አይምሰላችሁ። የእግዚአብሔር አይኖቹ ወደ ቅዱሳኑ ነው ተብሎ የተጻፈው ከኔ ከኃጢአተኛው አይደለም አይኑ የሚሆነው ከቅዱሳኑ ጋር ነው። በፍርዱ ቀን እናንተ ታውቁበታላችሁ መልሱ። ቢያንስ በምልጃችሁ ባትታመኑ መሳደባችሁን ግን አቁሙ ፕሊስ እባካችሁ። የምሬ ነው። በራሳችሁ ላይ እሳትን አትከምሩ፣ መከራን አታምጡ። ክርስቶስ ኢየሱስን ወደ ፍርድ ለማቅረብ የመነሻ ክሳቸው የነበረው ራሱን ከእግዚአብሔር ጋር አስተካክሎ አልነበረ። አይሁዳውያን በሰዓቱ የነበሩት ከሳሾቹ በሙሉ እነሱ ይህን ሲናገሩ ግልጽ ነው። በሰዓቱ ስለ ሕጋቸው ሕግን አፍርሷል፣ ራሱን ከእግዚአብሔር ጋር አስተካክሏል ብለው እንዲከሱ መነሻ ኮዝ አላቸው። እነዚህ በአዲስ ኪዳን ፕሮቴስታንቲዝም ግን ተፈጸመ የተባለውን ጉዳይ አውርዶ አይደለም እያለ ሲሳደብ የሚል ፕሮቴስታንቲዝም ይባላል። ልቡናችሁን ይመልስላችሁ አምላከ ቅዱሳን። ሌላ ምንም አይደለም። ቅዱስ ጳውሎስ ከአሳዳጅነቱ የተጠራው የልብ ቅንነቱን ያስጠራው ስለ ሕጉ ክርስቲያኖችን እያሳደደ ደብዳቤ አጽፎ ወደ ወይን ያስጥል ነበር። ሰማዕቱ ቀዳሜ እስጢፋኖስ ሲገደል አብሮ ቆሞ ነበረ። የልቡ ቅንነት ግን አስጠራው። ብርሃነ ዓለም ቅዱስ ጳውሎስ በረከቱ ይደርብን። በሰዓቱ የነበሩት የሚከሱበት ምክንያት ነበራቸው። ፕሮቴስታንቲዝም ምክንያት የለውም። ባለቀ ጉዳይ ላይ እየተከራከረ ነፍሱን ለሲኦል የሚሰጥ ነው። ክርስቶስ ኢየሱስን ከአባቱ ርኢና ነጥሎ ከአምላክነቱ አውርዶ ሲሳደብ የሚውል ፕሮቴስታንቲዝም ይባላል። ስለዚህ የቅዱሳኑን ምልጃ ለመረዳት ገና ናቸው። ጭራሽ ገና አንዲያውን ይሄማ ስድብ ነው ለነሱ። ክርስቶስ የገባው ሰው አይደለም ቅዱሳኑን ሊሳደብ ተራ ሰውን እንኳን ዲስሪስፔክት ለማድረግ ይጨንቀዋል። ኃጢአቱ ነው የሚታየው። ልቡናችሁን ይመልስላችሁ። ሌላ ምንም አለ እንዲምለው የሆነ ቪዲዮ አይቼ ነው ባይዘው። ይቅርታ ደግሞ በጣም ጮኩባችሁ። አንዳንዱ በ80 ዓመቱ የ20 ዓመት ጭንቅላት ያለው ሰው አለ። ለዛ ነው 20/80 ያሉት 20/80 ያልኩት። አንዳንድ ጊዜ ምን ብያለሁ ከዚህ በፊት ምን የትልቁ ይሄ ስካኒያ ምንድነው ይባላል? ሲኖ ትልቁ መኪና አለ። እንደሱ ሆኖ የቤቢ ፋያት ሞተር የተገጠመለት አሁን አንዳንድ ሰው ሀብታም ሆኖ አስተሳሰቡ ግን ድሃ በቃ የቤቢ ፋያት ሞተር የተገጠመለት ምንም የማይመጥን። እኔ ጥያቄ ግን በ20/80 ሚዛን የኔ ስንት ነው? 40/60 አልበል እድሜ 60 ነው፣ ተግባሪ 40 ነው። 40 ተጠጋግቷል። ጥሩ እኮ ነው። ኧረ መቼ ነው 50/50 የምሆነው? እንግዲህ
ልክ ጸሎት ስትጀምሩ የቤት ጣጣችሁ የረሳችሁት ዕቃ በህይወታችሁ የሆነ ጊዜ የሳታችሁ ስተት ዝም ይላችሁ ልቦናችሁን ሰብስባችሁ መጸለይ ላልቻላችሁ በሙሉ ይሄ ለእናንተ የምመክረው መፍትሄ ነው። ሰላም ክርስቲያኖች እንዴት ናችሁ? ይህ ቪዲዮ ለሌሎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉት ነው የሚባለው። እንግዲህ ዛሬ የምናየው ነገር ልቦናን ሰብስቦ መጸለይ እንዴት ይቻላል የሚለውን ነገር ነው። አጠር አድርጌ ነው የምነግራችሁ፣ ምክንያቱም መፍትሄው በጣም ቀላል ስለሆነ። በጸሎት ውስጥ ልቦናን ሰብስቦ መጸለይ የሚባለውን ከሌላ ተመስጦ ጋር ወይንም የመመሰጥ ጸጋ ጋር ከደረሱ አባቶቻችን ጋር የምናወዳድረው ነገር አይደለም። በእኛ ጀማሪዎች ወይም አካላዊ የጸሎት ልምምድ ባላቸው ሰዎች ዘንድ ይህን ነገር አስተባብሮ መጸለይ ነው ልቦናን ሰብስቦ መጸለይ የሚባለው። በጸሎት ውስጥ መስማት አለ፣ ማየት አለ፣ መናገር አለ። ከዛ ከምንም ነገር ደግሞ በላይ ቆመን ይሄንን ነገር እንሰማለን ማለት ነው። ስለዚህ የምንነገረውን ነገር በጸሎት ውስጥ የምናነበውን ነገር በልቦናችን ማድመጥ፣ ራሳችን የተናገርነውን ነገር ማድመጥ ዋናው መሰረታዊ በጸሎት ወቅት ራስና ልቦናን ለመሰብሰብ የሚረዳ ነገር ነው። አባታችን ሆይ ስንል አባት እያልን ነው እግዚአብሔርን አይደለም፣ እባክህ አባቴ እያልን ነው አይደል? ስለዚህ ያንን ነገር ልቦናችንም እንዲያደምጠው በአይነ ህሊናችንም አባታችንን በደንብ እንድናየው ይረዳናል ማለት ነው። ስለዚህ የምንጸልየውን ጸሎት ማድመጥ ርዕሰ ልቦናችንን ለመሰብሰብ በጣም ነው የሚጠቅመን። በጣም ወዳችኋለሁ። ቴንክ ዩ። ቤታዮ ቁማር ተበልተሻል፣ የሁለት ወሩን ይኸው አበላለሁ ብላ በቃሏ መሰረት ሁለት ሰው ታበላልኛለች፣ ትምህርት ቤት ደብተር ትገዛለች። ምን ትላለች? 4 ወር ያለ ነበረ 4 ወር ሞርቶኛል። 4 ወር ያላችሁ ቃላችሁን ጠብቁ። 6 ወር የምትሉ አላችሁ ለስዶ ወይ 6 ወር የምትሉ በጌታ አመት ሲሆነኝ ፓስተር ነኝ። አውቴ ይውደ ደረቴን ነፍቼ ነው የምነግርህ። ኮፒ ሊንክ እያደረጋቸው አመት ሲሞላኝ ወንጌልን ጠጥቼ ወንጌላዊ ነኝ። አከተመ። ያ ዘመን አለፈ። የትኛው ዘመን? የቃቃው ዘመን፣ የሲኦል ዘመን አለፈ። ጌታን ማመልክበት ህይወት ነው የሰጠ። ጌታ ይመለካል። አይዞ ይመለካል፣ በደንብ ይመለካል። ኢየሱስ ይመለካል። ሰው አላመልክም። የሞተን ተስካሩን የምበላውን አላመልክም፣ አልከተለውም፣ አያድነኝም። በምድር ላይ ያለ ሰርቷል፣ አልፏል። የማያልፈው አልፋና ኦሜጋ ኢየሱስ ክርስቶስ ነው። እሱን ነው የምከተለው። አባዬ አይዞ አይዞ አባ አይዞ አልኩ እኮ። በእውቅና ደረጃ ዮኒ ማኛ አይደለም የታወቀው። እነ ቻቺ ታደሰ አንቱ የተባሉ አርቲስቶች ነበሩ። ሙሉቀን መለሰ፣ ሂሩት በቀለ፣ ዘሪቱን ብታመጣት አለች እንትን አስበትለው ጥበብ ወርቅዬ ማን ነው አርቲስት ሆኖ ሙሉ እርግፍ አድርጎ እውቅናውን ወደ ጌታ ሄደው? በልጦ ገንዘብ በልጦ ነው? ገንዘብ በልጦ አይደለም። ኢየሱስ ሲገባ ሁሉንም ጥለ ነው የምትከተለው። ሁሉንም ጥለ። አትደንግጡ። አዎ ብለዋል። አትደንግጡ፣ ኢየሱስ ያድናል። የዓለም ቤዛ ኢየሱስ ብቻ ነው። አትደንግጡ። ዮኒዬ ከባድ ነው የወረደብኝ እያልኩኝ ያለበት ከባድ ደስታ ነገር ጣል አድርገህብኛል አባዬ። ያላሰብኩት ፈጣሪ ይስጥ። አሜን አባቴና እግዚአብሔር ምስክሬ እናደርገዋል። እኔ አልረሳም። ቤተሰብ ሰምታችሁኛል፣ አልረሳም። ይህንን ወንድም አግዘን የሆነ ነገር አድርገን እንቀይረዋለን። መኪና ተገዝቶ ራይዱን ይጀምራል። ህይወቱ በቃ ይስተካከላል። ከዛም ደግሞ ቺኮቹ ይመጣሉ። ያገባል። ከራይድ በኋላማ ሚስት ነው። ከዛ በኋላ ህይወት ይጀመራል እና እግዚአብሔር ለበጎ ነው። ይሄ ወንድማችን ይሄ ነገር የተጀመረው ለበጎ ነው። አርቲስትነቱ ምን የኢትዮጵያ አርቲስት እኮ ቻፓ የለው። መቼ ከፍሏቸዋል? ከእጅ ወደ አፍ ነው። ምንም የተለየ ነገር የለም። አንድ ሰፈር አለ ጓደኛዬ፣ አንድ ጊዜ አፋር ታውቃለህ? ፍቅሩ አለ ረዳት ነበር። እኔ እኮ አፋር ጥግ ላይ ሆኜ አሳየኋቸው ያለፉት ያቋረ ግን ብር የለም ስም ማዶ ኪስ ባዶ አለ እና አሁን ስንተያይ ይለኛል። ምን መሰለህ አሁን ለምሳሌ እዚህ አመት በጣም የታወቁ አጭበርባሪ የተባሉ ሶሻል ሚዲያ ላይ የሚታወቁ ሁለት ሰዎች አሉ።
ተስፋዬ የተናገርከውን በደንብ ሰምቻለሁ። ለአንተ ለአጫሉ ነፍሱን ይማረው ይቅርታ መጠየቂያ ለምን በወረና ላይ የተጎዱ የኦሮሞ ወንድምና እህቶቼ ስለነበሩ ለአንተ ነው 50 ሺህ ብር የላኩት። አይ አላክም በል። እርዳታ የሚጀምረው ከራስ ለአንተ በዛ ጊዜ የዛሬ 5 ዓመት ምናምን 50 ሺህ ብር አንተ ጋር ያለውን ራሱ ማስቀመጥ ማሳየት ትችላለህ። አይደለም የምትለው አንተ 60 ሚሊዮን ብር ከነ ማን ነው የምትባል አላወታል የምትለው አሰያ ጋር ያቺ ልጅ ተበልታለች። ያቺ ልጅ ህይወቷ ጠፍቷል። እሷን እናስፈታለን 60 ሚሊዮን ብር ከተሰጠን ብላችሁ አንተ ሙባረክ የሚባለው ሙባረክ ሚዲያ የሚባለው አሰያ የምትባለው አንድ ላይ 60 ሚሊዮን አውጥታችሁም ሽክ አድርጋችሁ ከበላችሁ በኋላ ያቺ ልጅ በህይወት የለችም። ወዲያው እናስወጣለን ካሳ 2 ሚሊዮን ድራም ተብሎ የአበሻ የተባለ በሙሉ 60 ሚሊዮን ብር አዋጥቶ እምሽክ አድርጋችሁ በልታችኋል። ልጅቷ የትገባች? አበሻ መስኪን ነው። በየጊዜው አጀንዳ እያመጣችሁ እጥብ ታደርጉታላችሁ። አበሻ መስቀል አብርሃ ብለን ስንል ቅዱስ መስቀሉ በእኛ ህይወት ላይ አብርቷል የሚለውን ጥያቄ ማሰብ አለብን። አብርቷል ወይ መስቀል በእኛ ህይወት ላይ አብርቷል ወይ? የመስቀሉ ሰዎች ነን ወይ? አይሳይስ ወንድሞቻችን ሲያርዳቸው የሰጣቸው ስም ምንድን ነው? ፒፕል ኦፍ ዘ ክሮስ አይደለም የሚለው የመስቀሉ ሰዎች። እኛ የመስቀሉ ሰዎች ነን በስማው በተግባርስ? ይህ ከኋላ የምትመለከቱት ልጅ በቁጥጥር ስር መዋሉ እየተነገረ ይገኛል። ወንጀሉ ደግሞ ሐኪም ሆኖ ሳለ የሚከፈለው ደሞዝ እንደ መርግ የከበደውን ኑሮ ሊያቀለት ባለመቻሉ በትርፍ ጊዜው መንገድ ዳር አትክልት በመሸጡ ራሱን ለመደጎም መሞከሩ መሆኑ ተነግሯል። እኔን ከህዝብ ጋር ታጋጨኝ ነው ያለው መንግስት አስሮታል ተብሏል። በቡታጅራ ከተማ ተፈጥሮ የነበረውን ሁከት ተከትሎ የተዘጉ መንገዶች የጸጥታ ኃይሎች በማረጋጋት መንገዶቹ እንዲከፈቱና የትራንስፖርት አገልግሎት እንዲጀመር ማድረጋቸው ተገልጿል። በቡታጅራ ምን ተፈጠረ? ከመስከረም 17 ጀምሮ በቡታጅራ ከፍተኛ የሆነ አመጽ ተቀስቅሷል። ለዘመናት በመስቃን ወረዳ አንበል ቀበሌ ታደር የነበረው የስናኖ ሴራ በዞኑ አመራሮች የስናኖ ሴራ የአንበል ቀበሌ አይደለም የዱቤ ቀበሌ ነው በማለታቸው ግጭት ተፈጥሯል የተባለው ዛሬ እንግዲህ መስከረም 18 ይሄ ግጭት አልቆመም። ከትናንትና ከመስከረም 17 ጀምሮ እስካሁን ድረስ ከፍተኛ የሆነ ግጭት አለ ነው የተባለው። ወጣቶች ወደ አደባባይ በመውጣት በሆቴሎች እንደዚሁም በመኪናዎችና በተለያዩ ንብረት ላይ ጉዳት ደርሷል።